ባይነሳ ኖሮ እኔና እናንተን እዚህ የሚሰበስበን ምንም ነገር አልነበር። ምንም ምክንያት። ትንሣኤ የክርስትና እምነት ዋነኛው ቁልፍ ነገር ነው። ኢየሱስ ክርስቶስን አይሁዶችና የሮማ ጨካኝ ወታደሮች ገለው አሰቃይተው ቀብረው በመቃብሩ ላይ ትላልቅ ድንጋዮች እንዲጋደሙ ተደርገው እንዲጠበቅ በዘብ ተደርገው እንዳይነሳ ተብሎ ማተም ታትሞበት ሲጠበቅ ነበር እና እነ መግደላዊት ማርያምና ሌሎችም ጌታ ኢየሱስን ከተቀበረ በኋላ ወደ መቃብሩ ሄደው ሊፈልጉ ሄዱት። ከዛ መላእክት እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል፣ እዚህ ተነስቷል። ሞትን ድል አድርገህ የተነሳ ጌታ፣ ለሕይወታችንም ትንሣኤ የሆንክልን ጌታ፣ ጨለማችንን የገፈፍክ የናዝሬቱ ኢየሱስ፣ ክብር ለታመነው ስምህ ይሁን። እናመሰግናለን። አንተ ስላለን ቀና ብለናል። አንተ ስላገኘን የሕይወት ትርጉም ገብቶናል። አንተ ስላገኘን ጌታ ሆይ ሞታችን በሕይወት ተቀይሯል። ተስፋችን ለምልሟል። እናመሰግናለን። አሁን የሰጠንን ጊዜ ባርክልን። እስካሁን ጊዜና ሰዓት በመካከላችን በመንፈስህ ስላለ ባስመለኩን፣ ፕሮግራሙን በመሩት፣ በዝማሬ በዜማ ጌታ ሆይ ለአንተ በተቀኙት በእነዚህ ሕፃናት ብላቴናዎች አእምሮም ላይ ደግሞ ባስቀመጥከው ታላቅ እግዚአብሔር ሆይ አንተን የመፈለግ መንፈስ ደስ ብሎናልና ክብር ለስምህ ይሁን። ተባረክ ጌታ ሆይ። ይህን ጉባኤ ባርክ። ሳትናገረን አትልቀቀን። ስምህ ይባረክ በያው ጌታ በኢየሱስ ስም አሜን። ስለዚህ ወገኖቼ ሆይ ብዙ ጊዜ አልወስድም። የትንሣኤው ኃይል በሚል እንዲሁም ደግሞ እንደ በዋናው ርዕስ ስር የትንሣኤው ትሩፋት ወይም ደግሞ የትንሣኤው ኃይል ለቅዱሳን ለእኔና ለእናንተ ጌታ ላዳነን ሰዎች ያስገኘውን ጥቅሞች ቶልቶሎ ብዬ ጥቂት ነገር እነግራችኋለሁ። የመጀመሪያው ክፍል አሁን ያነበብነው የሐዋርያት ሥራ ላይ ኢየሱስ ክርስቶስ እግዚአብሔር እንዳስነሳው ይናገራሉ ሐዋርያት። ለዚህም ነገር ደግሞ እኛ ሁላችን ምንድነን አሉ? ምስክሮች ነን። ፊልጵስዩስ ምዕራፍ 3ን እንድትከፍቱልኝ ፈልጋለሁ። እንደገና ሐዋርያ ጳውሎስ ምን እንደምል ስለ ጌታ ትንሣኤ ምን እንደምል ፊልጵስዩስ ምዕራፍ 3 ቁጥር 10 እስከ 13 ያለውን አብረን እናነባለን። እንዲህ ይላል። ፊልጵስዩስ ምዕራፍ 3 ቁጥር 10 እስከ 13 እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። እርሱንና የትንሣኤውን ኃይል እንዳውቅ በሉ እስኪ ድገሙት። እርሱንና የትንሣኤውን ኃይል እንዳውቅ። ሃሌሉያ። እንቀጥላለን። እና በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። አቤት 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 አቤት! ጳውሎስ አሁን እንዳገኘው ወይም አሁን ፍጹም እንደሆኑ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ ይይዛለሁ ብዬ እፈጥናለሁ። ወንድሞች ሆይ እህቶች ሆይ እኔ ገና እንዳልያዝኩት እቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳው በፊቴ ያለውን ለመያዝ ምን እላለሁ? እዘረጋለሁ። እዚህ ውስጥ የፈለግኩት እሱንና የትንሣኤውን ኃይል እንዳውቅ የምለውን ነው። አስቀድሜ ይቅርታ የምጠይቀው ስለ ድምፄ ነው። ትንሽ ሰሞኑን አመም አድርጎኝ ነበረ። ዛሬ ግን በጣም በተሻለ ሁኔታ ላይ ነው ያለው። ክብር ለስሙ ይሁን። እና ይሄ አለርጂ ነገር ያለው ፖለኑ እንደምታውቁ ነውና እና ምን እንደሆነ የማላቅም ትንሽ አፍንጫዬን ዘጋግቶኝ ነበረ። አሁን ደህና ነኝ። ኢየሱስ ጌታ ነው። እና እርሱንና የትንሣኤውን ኃይል እንዳውቅ ቢሆንልኝ ደግሞ እሱ በሞተውም አሟሟት
እንዲመስለው እመኛለሁ አለ። እሱንና የትንሣኤውን ኃይል እንዳውቅ የምለው የአእምሮ ዕውቀት ብቻ ሳይሆን ሐዋርያው ጳውሎስ ልናገር የፈለገው በጸሎቴም በአምልኮዬም ቃሉንም ስሰማ ስዘምርለትም ስቀኝለትም ምን ስልለትም ኢየሱስ ክርስቶስን ዲፕሊ መስቀል ላይ የዋለልኝን ውለታ በጥልቀት ላውቀው ወደሱ ወደ ክብሩ ሙላት ልጠጋ እፈልጋለሁ ማለቱ ነው። የአእምሮ ዕውቀት ብቻ አይደለም። የአእምሮ ዕውቀት አያስፈልግም አላለም ጳውሎስ፣ እኔም አልልም። ኢትስ ቬሪ ኢምፖርታንት። በተለይ ለሚያገለግል ሰው የእግዚአብሔር ቃል ዕውቀት አስፈላጊ ነው ወገኖች። ዳውን ልናደርገው አንችልም። ዳውን ግሬድ ልንሰጠው አንችልም። ኢትስ ቬሪ ኢምፖርታንት። በምድር ላይ በሀገር ውስጥም ከሀገር ውጭም አሁን እንደ ጉንዳን ለፈላው የስህተት ትምህርት መንስኤው የጌታን ቃል ያለማወቅ ችግር ነው። የጌታን ቃል አውቆ እንደሚገባ ተርጉሞ ያለመረዳት ያለማስተማር ችግር ነው። አንድ ጥቅስ አንበል ብሎ ጥቅሱ ምን እንደሚል ከአውዱ ውጪ ፈልቅቆ አውጥቶ አንድ ጸጉር እንደሚነቅል ሰው ሌላ ታሪክ ሌላ አንጀባ የሚበዛው የእግዚአብሔርን ቃል እንደሚገባ ያለማወቅና ለቃሉ ጥንቃቄ ያለማድረግ ለጌታ ቃል ፍቅርና አክብሮት ስለሚጎል ነው። ስለዚህ ዕውቀትም አስፈላጊ ነው። ግን ጳውሎስ ማለት የፈለገውን ልነግራችሁ ፈልጌ ነው። ጳውሎስ የሚለው በሕይወቴ በግል ሕይወቴ ኢየሱስን ልመስል የትንሣኤውን ኃይል ላውቅ፣ እሱ ያለፈበትን መንገድ፣ እሱ የተሸከመውን መከራ፣ እሱ የተገፋበትን መገፋት፣ እሱ የተናቀበትን መናቅ፣ የተተፋበትን ጀርባውን በጅራፍ የተገረፈበትን ስለኔ ያንን በጥልቅ ላውቀውና ጌታዬን ወደ ፍቅሩ ልጠጋ ወደ ምሕረቱ ሞር ልጠጋ ልንበረከክ እፈልጋለሁ ማለቱ ነው። የትንሣኤን ቀን የምናከብረው ጌታችን መድኃኒታችን ኢየሱስ ክርስቶስ የደህንነትን ሥራ በመስቀል ላይ ሰርቶ በራሱ ሰውነት መሥዋዕት ሆኖ ዋጋ ከፍሎ የኔና የእናንተን የሞትን ዕዳ ስላስወገደ ነው የምናከብረው የትንሣኤን በዓል እንጂ ዶሮ ለመብላትና ለቀጠማ ጉሰን እንደው ሽር ጉድ ለማብዛት አይደለም። እሱ ተራ ነገር ነው፣ ያስፈልጋል ለስጋችን። ግን ዋናው ፋሲካችን ክርስቶስ ምን ስለሆነልን ስለታረደልን ነው። የማይገባው ለሱ የማይሆነውን አጉል ሞት፣ የሞት ሞት ወይም ደግሞ በዛን ዘመን ይባል እንደነበረው የውርደት ሞት ስለኛ ስለሞተ ነው። ኢየሱስ ጌታ ነው። ይህም ባለውለታችንን ወገኖቼ ሆይ ሐዋርያው ጳውሎስ እንደምለው እሱንና ክርስቶስንና የትንሣኤውን ኃይል እንደሚገባ ማወቅ ያስፈልጋል። ወደ እሱ መጠጋት ያስፈልጋል። በፍቅር መመላለስ ያስፈልጋል። እሱ እንደተመላለሰው ወደ እግሮቹ ወደ ጸጋ ዙፋኑ በእምነት መቅረብ ያስፈልጋል። የስቅለቱን በዓል ዓርብ ዕለት የተሰቀለበትን የስቅለቱን በዓል የምናስታውሰው መንከራተቱ፣ ስቃዩ፣ መከራው፣ ድብደባው ቅድም ልጆች እዚህ ያሳዩት እንደነበረው መጠጥ ጠጥቶ እንደምንገዳገድ ሰው መስቀል ተሸክሞ ስንገዳገድ ጀርባው ስላላጥ ልጆቹ እንዳሳዩት እንደዚህ ያሉ መዳፉ ላይ ግርግዳ ላይ የሚመታውን ያህል የሚበልጥ ትልቅ ምስማር እጁ ላይ ሲቸነከር ያንን ስቃዩን ሕማማቱን የምናስታውሰው ወገኖቼ ሆይ ኢየሱስ ክርስቶስ ለበደለኞች እኛ ኃጢአተኞች ለነበርነው የከፈለው ዋጋ መሆኑን ተረተን እኛም የበደሉንን ሁሉ ይቅር ለማለት ጭምር ነው የትንሣኤውን ኃይል እንዳውቅ ስል በጣም አሁን በፔንቴኮስታል ቸርች ውስጥ ወይም ደግሞ በክርስትና በወንጌል አማኞች ቤተክርስቲያን ውስጥ ትልቅ ፈተና ትልቅ ሸክም የሆነው ምንድን ነው ብትሉ ይቅርታ መስጠት፣ ይቅር ያለ ማለት
ዛሬ ዓለም ውስጥ ያሉ ስለ ጌታ ወንጌል በትክክል ያልገባቸው ሰዎች ቀድሙናል። ይቅር በማለት ምነው አንተ ሁሉ ጊዜ ወቀሳ በቃም እንዴ እንዳትሉኝ፣ ለትምህርት ነው። ይበልጡናል። የወንጌል ምስጢር ያልገባቸው ይቅር ብንባባልም ደግሞ ይቅር ብያለሁ ነገሩ እኮ አለ፣ ነገሩ አለ፣ አልወጣም። ወገኖቼ ሆይ ኢየሱስ ይቅር ካለ ያለ ወንጀሉ፣ ያለ ስራው፣ ያለ ኃጢአቱ አልሰረቀ፣ አልበደለ፣ የማንንም መብት፣ የማንንም ስልጣን፣ የማንንም ክብር አልተጋፋ፣ የእግዚአብሔር አባባትን ፈቃድ ልፈጽም ወደዚህ ምድር መጣ። ያንን ተፈጸመ እስካለባት ሰዓት ድረስ በአግባቡ ተመላልሶ በሰው ልጆች መካከል ኢየሱስ ፍጹም ሰው ፍጹም አምላክ ሆኖ በሰብአዊ ጎኑ ማድረግ ያለበትን አሟልቶ ሄደ፣ ዕዳችንን ከፍሎ። ስሙ ለዘላለም ብሩክ ይሁን። እኛ ግን እከሌ ለምን ገላመጠኝ ብለን እናኮርፋለን። ባክ ይቅር በለው ስንልም ደግሞ ይቅር ለማለት የብረት ምሰሶ ያህል ነው የሚከብደን። ኢየሱስ ይታደገን። እረ ኢየሱስ ይታደገን። የመስቀሉ ጌታ፣ ሞትን ያሸነፈው ጌታ ማንኛውም ስጋዊ ኃይል፣ ማንኛውም ስጋዊ ጉልበት፣ አዳማዊ ባህሪ፣ ካራክተር እግዚአብሔር ከላያችን ላይ ይክፈፈው። ኢየሱስ ከብሮብን ለመታየት ያብቃን። ምህረት፣ ይቅርታ ሊያስተምረን ነው። ኢየሱስ ክርስቶስ እየቀጠቀጡት የሚያደርጉትን አያውቁምና ይቅር በላቸው አለ። ስቃይ ላይ ጣር መካከል ነው እኮ። እሱ ብቻ አይደለም፣ ተከታዮቹም እንደዛው አሉ። ሐዋርያ ሥራ ላይ ስትመጡ እስጢፋኖስ ሲወገር ተንበርክኮ ድንጋይ ናዳ ሲወርድበት ከጭንቅላቱ ደም ሲፈስ ልክ እንደ አምላኩ የሚያደርጉትን አያውቁምና ኧረ እንዲህ ለማለት እንድንችል የጌታ መንፈስ ይርዳን። የእግዚአብሔር መንፈስ ልባችንን፣ ስሜት አእምሮአችንን፣ ፈቃዳችንን ለከበረው ሞትን ለረታው ጌታ ያንበርክከው። አሜን በሉ። በሞትና በሲኦል ላይ የተገለጠውን የኢየሱስ ክርስቶስ ኃይሉን ማወቅ የትንሣኤው ኃይል ተስፋንና የሕይወት ለውጥን በሁሉም አማኞች ኑሮ ላይ እንዳመጣ ማወቅ ማለት ነው። ኢየሱስ ክርስቶስ ሞቶ ጨለማችንን ገፈፈው። በጨለማ ውስጥ ነበር፣ በድንግዝግዝ ውስጥ ነበር። ምን እንደምንሰራ፣ ምን እንደምንናገር፣ ወዴት እንደምንሄድ አቅጣጫ የጠፋብን ሰዎች ነበር። ኢየሱስ ገፈፈው። በመስቀሉ ላይ ሰብስቦ ሁሉንም ጠርቆ አስወገደው ይላል መጽሐፍ ቅዱስ። ልጆቹ አደረገን፣ የእግዚአብሔር ቤተሰቦች አደረገን፣ ነፃ ሕዝብ አደረገን። ከእንግዲህ በነፃነት ልትኖሩ ክርስቶስ ነፃ አውጥቷችኋልና ዳግም በባርነት አትያዙ ይላል በገላትያ ምዕራፍ 5 ቁጥር 1 ላይ። ጌታ ባይነሳ ኖሮ ወገኖች ሞትን አሸንፎ ክርስትና የሚባል ነገር አይኖርም። በቃ ትርጉም የለውም። እግዚአብሔር በሞት ላይ ያገኘውን ድል፣ የተቀዳጀውን ድል፣ የዘላለም ሕይወት ተስፋ እውን እንዲሆን አድርጓል። ባለ ተስፋዎች አድርጎናል እግዚአብሔር። ትንሣኤ በክርስትና እምነት ውስጥ ዋነኛው ቁልፍ ነገር ነው የምንለው ለዚህ ነው። የእግዚአብሔር ጸጋውን እንድንለማመድ ትንሣኤ መሰረት ነው። በክርስቶስ የተገለጠውን የመስቀል ፍቅር እንድንለማመድ መለማመድ ብቻ ሳይሆን እውን እንዲሆን በሕይወታችን የኢየሱስ ክርስቶስ የትንሣኤው ኃይል፣ በሞት ላይ የተቀዳጀው ኃይል ትልቅ ሚኒንግ አለው፣ ትርጉም አለው። ቀጥዬ 5 ነገሮችን ቶልቶሎ ብዬ የክርስቶስ የትንሣኤው ኃይል በእኔና በእናንተ ውስጥ ያስገኘውን ትሩፋት ወይም ጠቀሜታ ልንገርና አበቃለሁ። አንደኛ፣ ተስፋና በሞት ላይ የተገኘውን ድል እንድናውቅ
እንድናገኝ ያስቻለን የክርስቶስ የሞቱ ኃይል ነው። በሞት ውስጥ የተገኘው ድሉ ነው። ተስፋና በሞት ላይ የተገኘው ድል ምን እንደሆነ እንድንለማመድ እንድናውቅ hope and the victory over death ምን ማለት እንደሆነ ስለ የትኛው ሞት እንደሆነ እንድንለይ ያደረገን የኢየሱስ ክርስቶስ ሞትን አሸንፎ መነሳት ነው። ስለዚህ ተስፋና ስጋዊ ሞት አዳማዊ ሞት በአዳም ኃጢአት ምክንያት ወደ ሰው ልጅ ሁሉ የተጋባው የሚመጣው የስጋ ሞት ባይቀርም ሁለተኛው ሞት ግን በእኔና በእናንተ ላይ ስልጣን እንደሌለው ሞት እንደማስፈራራን ይሄ የስጋ ሞት ብዙ እንደማስፈራራን እንደማንጨነቅ የተረዳ ነው ኢየሱስ ይሄን ሞት አሸንፎ ስለተነሳ ነው። ትንሣኤ የሚያረጋግጠው እግዚአብሔር በሞት ላይ ያገኘውን ድል ይህ ደግሞ በስሙ ያመኑት ቅዱሳን ሁሉ በሙታን ትንሣኤ እንዳላቸውና የዘላለም ሕይወት ወራሾች እንደሆኑ ማስረጃ ነው። የትንሣኤው ኃይል ማስረጃችን ነው፣ ማረጋገጫችን ነው። ስለዚህ ትልቅ ተስፋ ያለን ሰዎች ነን። እስኪ ተስፋ አለን በሉ። ተስፋ አለን ወገኖቼ። ተስፋ ለሰው ልጅ እጅግ በጣም አስፈላጊ ነው። ብዙ ጊዜ በዚህ ላይ ተነግሯል። ያለ ተስፋ ጥቂት ደቂቃ ጥቂት ሰከንዶች ማሳለፍ አስቸጋሪ ነው። ሰውነታችን ያለ አየር መኖር እንደማይችል አስፈላጊ የሆነውን አየር ኦክሲጅን የተባለ ወደ ውስጥ እየተነፈስን አላስፈላጊውን ደግሞ የተቃጠለውን አየር ካርቦን ዳይኦክሳይድ ወደ ውጭ እያወጣን የምንኖረው መተንፈስ አየር ስላለ ነው። ተስፋ ከዛ አየር በላይ ለእኔና ለእናንተ እጅግ አስፈላጊ ነው። ያንን ተስፋ ያስገኘልን የኢየሱስ ክርስቶስ በሞት ላይ ያገኘው ድል ነው። ክብር ለስሙ ይሁን። ክርስቲያኖች ለመጪው ዘመን ተስፋ እንዳላቸውና የሥጋ ሞት ያለ አንዳች ፍርሃት እንዳያሳስባቸው ኃይል ያገኙት ኢየሱስ ክርስቶስ ሞትን ስላሸነፈ ነው። ሞትና ሲኦልን ስላሸነፈ ነው። ሐዋርያው ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ላይ እንዲህ ይላል፣ ከእንግዲህ እናንተ ደግሞ እንደ ሌሎቹ እንዳታዝኑ ምን በሉ ተጠንቀቁ። ሌሎቹ የምላቸው ማንን ነው? ንገሩኝ። ያላመኑት ያለ ክርስቶስ ያሉት ስለ ሞት ብዙ ቢጨነቁ ሰውም ከሞተ በኋላ ደረት እየደቁ ፊት እየቧጨሩ በባህላችን አንዳንድ አካባቢ ላይ ይሄ አለ ታውቃላችሁ። ዘመድ ሲሞት ጥቁር በጥቁር ይለበስና ደረት ይደቃል፣ ፊት ይቧጨራል ጥፍሩ ለሱ የተዘጋጀ ይመስል በቃ አላስፈላጊ የሆነ ሾው አፕ ታይታ ማሳየት የሞተውን ሰው ያስነሳል። ያ ነገር ይመልሰዋል? አይመልሰውም። it doesn't make sense። ምንም ትርጉም የለውም። ለሰው መዋል ለሰው መጥቀም መቼ ነው ንገሩኝ? መቼ? በሕይወቱ እያለ አሁን በስትንፋሱ ውስጡ እያለ። ከሞተ በኋላ አሸሼ ገዳይ ያዙ ልቀቁኝ፣ ትርጉም የለሽ። ስለዚህ ተስፋ ሞልቶብናል። ጌታችን ኢየሱስ ክርስቶስ ሞትን በማሸነፉ ባለ ተስፋዎች ነን። ሁለተኛ የኢየሱስ ክርስቶስ የትንሣኤው ኃይል በእኔና በእናንተ ሕይወት ውስጥ ያመጣው ጸጋ፣ ይቅርታና የሕይወትን ለውጥ ነው። ግሬስ ፎርጊቭነስ ኤንድ ላይፍ ትራንስፎርሜሽን በእኔና በእናንተ ሕይወት ውስጥ ጸጋ እንዲበዛ እንደገና ደግሞ ቅድም ያወራነው የይቅርታ መንፈስ እንድናገኝ እንዲሁም ደግሞ ሕይወታችን ኢየሱስን እየመሰለ እንዲያድግ አቅጣጫ ውስጥ እንድንገባ ይረዳ። ምንድን ነው የምትሉ? ኢየሱስ ሞትን ስላሸነፈ የሱ የትንሣኤው ውጤት ናቸው። እነዚህ የትንሣኤው ውጤት ነው። ያለ ኢየሱስ ክርስቶስ ሞትን አሸንፎ የተነሳ ማንም የለም። በዓለም ታሪክ ውስጥ ብዙ መጽሐፍ አንብበናል። የፖለቲካ፣ የታሪክ፣ የልበወለድ ብዙ መጽሐፍትን አንብባችኋል። እኔም አንብቤያለሁ።
የተወሰኑት። አንድም ሰው በዓለም የታወቁ ኃያላን ጦረኞች፣ የጦር መኮንኖች፣ አገር መሪዎች፣ ነገስታት ሞተው የውሃ ሽታ ሆነው ቀሩ። ኢየሱስ ክርስቶስ ግን ተነሳ። ሃሌሉያ! ዛሬ በተለየ መንፈስ በተለየ ሁኔታ የምናከብረው እልል የምንለው የምንዘምርለት ለዚህ ነው። ጌታ ሞትን ያሸነፈ ጌታ ስለሆነ ይሄ ሞትን ያሸነፈው ጌታ የእግዚአብሔር ጸጋ በጸጋ ላይ ጸጋ በእኔና በእናንተ ሕይወት እንዲፈስ እንዲሰራ ይቅርታ በይቅርታ እንድንመላለስ እንዲሁም ደግሞ ሕይወታችን እንዲለወጥ ዋነኛው ምክንያቱ የክርስቶስ የትንሣኤው ጉልበት ነው። ትንሣኤ የእግዚአብሔር የጸጋና የፍቅር መግለጫ ሆኖ እግዚአብሔር ኃጢአተኛውን የሰውን ዘር ይቅር ለማለትና የዘላለም ሕይወት ለማውረስ በተግባር ራሱን የሰጠበት መንገድ ነው። ስቅለት፣ ሞት፣ መቀበርና መነሳት። በዚህ ፕሮሰስ ውስጥ እግዚአብሔር አምላክ በዘመናት ውስጥ ለሰው ልጅ ያቀደውን እሱ ፈጥሮ የከበረ ስፍራ አስቀምጦት ከሱ ፈቃድ አፈግፍጎ የወደቀውን የሰው ልጅ እንደገና አንስቶ ከራሱ ጋር ለማስታረቅ እግዚአብሔር የሄደበት መንገድ ስለሆነ ይሄ መንገድ፣ ስለዚህ የትንሣኤው ኃይል የእግዚአብሔር የጸጋና የፍቅር መግለጫ ነው። ስለዚህ ወገኖቼ ሆይ ነገሮችን ሁሉ በጸጋ መመልከት መልካም ነው። ከስጋዊ አእምሮ ለመለየት መጣጣር መልካም ነው። ለዚህም ነው ሐዋርያው ጳውሎስ ኢየሱስንና የትንሣኤውን ኃይል እንዳውቅ ቢሆንልኝ እሱን እንኳን ላልችል እችላለሁ እያለ ነው። እውነቴ ነው። ስጋዬ አይችልም ደካማ ነኝ ብለዋል። ሌላም ቦታ እኔ ደካማ ፍጡር ነኝ፣ ቢሆንልኝ ስሞት እንኳን አሟሟቴ ማንም ብመስል ክርስቶስን መስዬ ብሰዋ ባልፍለት ደስ ይለኛል። ለዚህ ጌታ ገብቶታል፣ በጣም ገብቶታል። እግዚአብሔር መረዳትን ይስጠን። የጌታ የኢየሱስ ክርስቶስን ፍቅር፣ ምሕረት፣ ርኅራኄ፣ ችሮታ የምንረዳበት አይኖች እግዚአብሔር ይስጠን። ስለዚህ ሰዎችን ይቅር ማለት አለመቻል አደገኛ የሆነ የመንፈሳዊ ሕይወት ነቀርሳ ነው። እሱን ደጋግሜ ልንገራችሁ፣ እጅግ በጣም አደገኛ ነቀርሳ። ሰዎች ያሳዝኑንም ወይ አናሳዝንም ወይ? እናሳዝናለን፣ ያሳዝኑናል። ሰዎች ነና። ምንም እኮ ሰው እኮ ኢቭን ጌታን ተቀብሎ ብድንም ፐርፌክት አይደለም፣ ሰው ነው፣ ስጋ አለ ላዩ ላይ። ስለዚህ ብዙ ልንደነቅ አይገባም። በይቅርታ ልናቅፍ ልናልፍ ያስፈልጋል። ጌታችን ኢየሱስ ክርስቶስ በወንጌል ውስጥ በግልጽ አስተምሯል። የሰማዩ አባታችሁ ይቅር እንዳላችሁ እናንተም ይቅር ተባባሉ። ይቅር ካላላችሁ ግን እናንተም ይያዝባችኋል ነው፣ ይያዝባችኋል። ስለዚህ ይቅርታ የበረከታችን በር ነው ወገኖች። ይቅር ስንል እግዚአብሔር ይቅርልናል። ይህ የእግዚአብሔር የምሕረት ሥራ አማኙ በእምነት እንዲኖር፣ በተስፋ እንዲኖር፣ በዓላማው እንዲጸና፣ የእግዚአብሔርን በጎ ባህሪ እንዲያንጸባርቅ፣ የወንጌልን መልእክት እንዲያሰራጭ ኃይል ይሰጠዋል። ይህ በመስቀሉ ሞትና ትንሣኤ ውስጥ የተገለጠው የእግዚአብሔር አሰራር መለኮታዊ ሥራ ለምንሰብከው ወንጌል እንኳን የመንፈስ ቅዱስ ኃይል ሕይወታችንን እንዲጠቀምበት በር ከፋች ነው። አሜን ነው። አንደኛ ቆሮንቶስን ክፈቱ እስኪ። አንደኛ ቆሮንቶስ ምዕራፍ 2 ላይ ሐዋርያ ጳውሎስ ምን ይላል? ስለ ወንጌል ምን ይላል? ላንብብላችሁ። ጌታ ኢየሱስ ጌታ ነው፣ ክብር ለስሙ ይሁን። እንደሱ ያለ ማንም የለም ወገኖች ሆይ። ለሱ ቀኑን ሙሉ ብንችልና ብንዘምር ብንችልና ስለሱ ብንተርክ ደስ ባለን። አንደኛ ቆሮንቶስ 2:1-5 እኔም ወንድሞች ሆይ ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴን ለእናንተ እየተናገርኩ አልመጣውም።
በንግግር ብዛት፣ በቃል ብልጫ፣ በሰው አእምሮ ጥበብ አልተገለጥኩም። እንዴት ነበር ታዲያ? በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና። እንዳላውቅ ነው የምለው። ልብ በሉ። አላውቅም ነበር እኮ አይልም። እንዳላውቅ የትኛውም የሚወራውን ሰፈር ላይ የትኛውም የሚወረወረውን ነገር ከጠላት ከወገንም ከወዳጅም እንዳልሰማ ቆርጬ ነበር። ከምኑ በቀር? ከተሰቀለው ከክርስቶስ መስቀል በቀር። ለዚህም ነው ምዕራፍ 1 ቁጥር 18 ላይ ደግሞ እኛ የተሰቀለውን ክርስቶስን ምን እንላለን? እንሰብካለን። አይሁድ ምልክትን፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ሐዋርያቱ ግን የተሰቀለውን ክርስቶስን እንሰብካለን። እሱ ይሰበክ። በኢየሱስ ስም ጌታ ይሰበክ። ዛሬ ብዙ መድረክ ላይ የምንሰማው ስብከት የመጽሐፍ ቅዱስ ስብከት አይደለም። ትረስትም አይደለም። ግለሰቦች ሰውን ትዊስት የሚያረጉበት የሚጠመዝዙበት፣ ጠምዝዘው ጭንቅላት የሰውን አእምሮ አጭበርብረው የዓላማቸውን ስጋዊ ፍላጎቶቻቸውን የሚያሳኩበት ስብከት ነው የምንሰማው በአብዛኛው መድረኮች። እዚህ አላልኩም። ጌታ እየረዳን እየተፍጨረጨርን ነው። እዚህ ምንም አንልም። ክብር ለእግዚአብሔር ይሁን። ለቃሉ ታማኝ መሆን ያስፈልጋል። የተሰቀለውን ክርስቶስን ማዕከል ማድረግ ያስፈልጋል። ስብከታችን፣ መዝሙራችን፣ ጸሎታችን፣ ህብረታችን ኢየሱስን ማዕከል ካላደረገ ቅዱሳን ወገኖቼ ሆይ ከንቱ ድካም። ሰለሞንን ማዕከል ማድረግ የሚጥር ከሆነ አንድ የሽማግሌ ሰብሳቢን ማዕከል ማድረግ የሚሞክር ከሆነ ወይም መሪዎችን ማዕከል ማድረግ የሚሞክር ከሆነ ስራችን ሁሉ ከንቱ ነው። ከንቱ ነው። ማን ማዕከለኛ ይሁን? ማን ፊተኛ ይሁን? የተሰቀለው ጌታ፣ የሞተው ጌታ፣ ዝቅ ያለው ጌታ። እኔ የመጣሁት ለኃጢአተኞች ልሞት እንጂ ልከብር የክብር ስፍራ እንድሰጠኝ አይደለም ያለውን ጌታ ማዕከል አድርገን ካልሰበክን ካልዘመርን መዝሙሩም ስሜትን ከማሞቅ ያለፈ አይሆንም። ስብከቱም ጊዜን ከማቃጠል ያለፈ አይሆንም። ስለዚህ ሐዋርያ ጳውሎስ እዚህ ላይ በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና። ይህንን ማድረግ የቻለበትን ደግሞ ቀጥሎ ይናገራል። እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበርኩ። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስና ኃይልን በመግለጥ ነበር እንጂ በሚያባብል ቃል አልነበረም። ዛሬ የምንሰብከው ስብከት የማባበል ስብከት ነው። ለሚተልዩ ቅዱሳን የማባበል ሰው እንዳያኮርፍ፣ ሰው እንዲህ እንዳይል የእግዚአብሔርን እውነት ካላስተላለፍን እንዴት ወንጌልን እንስበክ? ሰውን እንጉዳ ያልኩም አይደለም። ምክንያቱም አገልግሎታችን ለሰውም ለእግዚአብሔርም ነው። ሆኖም ግን ሰውን እያከበርን ግን እውነቱን ካልነገር ነው እንዴት እናስተካክለዋል? እውነት ስነገር የሚጠላ ሰይጣን ብቻ ነው። እውነቴን ነው ውሸቴን? እውነት ውሸት? ኧረ ፈተናዬን አርሙልኝ። እውነት የማይመቸው ብኖር በዚህ ምድር ላይ ሰይጣን ብቻ ነው። እውነት ካልተመቸን ወገኖቼ ሆይ፣ ያውም ደግሞ የጌታ ቃል እውነት ካልተመቸን መቼውም አንቀናም፣ መቼውም አንቃናም፣ ቀጥ አንልም። ስለዚህ በብዙ በአውሮፓና በሰሜን አሜሪካ በካናዳ የምንኖር አማኞች የምንሰበከው ስብከት ወይም ልንሰማ የምንፈልገው ስብከት የተሽሞነሞነ የተቀባባ በቃ ማንንም የማይቆረቆር ማንንም ወደ ንስሐ የማይመልስ ብቻ ደስ አሰኝቶ የሚሸኝ። ኢየሱስ እኮ ቆስሎ ደክሞ የደም ላብ አይነት ድረስ የሚመስል በጌተሰማኒ ወገኖቼ ሲጸልይ እንደዛ አይነት ስሜት ውስጥ ገብቶ ለማ ብሎ ለእኔና ለእናንተ
ለኛ ዋጋ ለመክፈል ምን ዕዳ አለበት? የማንም በሬ ወሰደ፣ የማንም በግ ወሰደ፣ ምንም ግን የአባትን ፈቃድ ሊፈጽም የጠፋውን የሰውን ልጅ ሊያድንና ሊፈልግና ሊያድን ወደዚህ ምድር መጣ። ያንን እስከሚፈጽም ድረስ ዓላማውን በአግባቡ ተወጥቶ ሄደ። እኛ ግን የምንሰብከው ወንጌል የደከመ የተንሻፈፈ ኃይል ያጣ በመንፈስ ቅዱስ ያልታገዘ ስብከት እንሰብካለን። በቃ ቀኑን አክብረን እንሄዳለን። ስለዚህ የትንሣኤው ኃይል አንደኛ ተስፋን በሰውነታችን ውስጥ አጭሯል። ሁለተኛ ጸጋን፣ እንደገናም ደግሞ ይቅርታን፣ ምሕረትን፣ እንደገናም ደግሞ የህይወት ለውጥን በህይወታችን ውስጥ እንዲያነቃቃ ምክንያት ሆነዋል። ሶስተኛ የመንፈስ ቅዱስ ኃይል በህይወታችን እንዲሰራ ምክንያት ሆነዋል። የክርስቶስ የትንሣኤው ኃይል መንፈስ ቅዱስ በህይወታችን በኃይል እንዲሰራ ምክንያት ሆነዋል። ማስረጃ እሰጣችኋለሁ። ጌታ ኢየሱስ ክርስቶስ በሉቃስ 24 ላይ ቁጥር 49 ኃይልን እስክትቀበሉ ድረስ በኢየሩሳሌም ምን በሉ ቆዩ አላቸው። ሐዋርያት ሥራ ምዕራፍ 1 ላይ ደግሞ ስትመጡ ቁጥር 8 ላይ ምን ይላል? እንዲህ ይላል ሐዋርያት ሥራ ምዕራፍ 1 ቁጥር 8 እንዲህ ይላል፣ እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ ወደ ላይ ልሂድ ግድላችሁም። ለካ ቆሮንቶስ ላይ ነኝ። ችኮላ ይህን ሁሉ ያመጣል። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያም እስከ ምድር ዳርም ድረስ ምኖቼ ምንን ከተቀበላችሁ በኋላ ኃይልን ከተቀበል የመንፈስ ቅዱስ ኃይል ለመንፈሳዊ ብርታት፣ ብቃት፣ ቦልድነስ፣ ቅዱስ ድፍረት ዋና ነው። ቅዱስ ድፍረት ያልኩበት ምክንያት ስላለኝ ነው። አጉል ድፍረትም እየበዛ ስለሆነ ጌታ የሌለበት ስጋዊ ድፍረትም መድረክ ላይ እየተንጸባረቀ ስለሆነ ቅዱስ ድፍረት እንድናገኝ ሰዎችን ኢየሱስ ያድናል ይወድሃል ማለት የምንችልበት ጸጋ መልበስ የምንችለው በነገስታት ፊት፣ በኃያላን ፊት፣ በሸንጎች ፊት መቆም እንድንችል ያ መንፈስ ቅዱስ ያስፈልጋል። ስለዚህ የትንሣኤው ኃይል ሐዋርያት ብሎ ስብከታቸውን የጀመሩት ርዕሳቸው ምን ላይ ነው? ንገሩት። ርዕሳቸው ምንድን ነው? ስለ ትንሣኤ ነው። ስለ ትንሣኤ ነው። ምዕራፍ 4ን ተመልከቱ። ሐዋርያት ሥራ ምዕራፍ 4ን ተመልከቱ። ሐዋርያት ሥራ በሐዋርያት ሥራ ምዕራፍ 3 ላይ እንደምታውቁት ጴጥሮስና ዮሐንስ ወደ ቤተ መቅደስ ወጡና ለጸሎት ከዛ ከእናቱ ማኅፀን ጀምሮ ምን የነበረ አንካሳ የነበረውን ሰው አገኙትና እሱ ለዕለት ኑሮው የዕለቴን ወርውሩልኝ ይላል ቁጭ ብለው። እነሱ ግን ጴጥሮስ ቆም ብለው ትኩር ብሎ አየውና ብርና ወርቅ የለንም፣ በጌታ በኢየሱስ ክርስቶስም ተነሳና ተመላለሳል። ከዛ በኋላ ፈተና ሆነ። ጦርነት ተነሳ። ሸንጎች፣ ሃይማኖተኞች፣ ረጃጅም ልብስ ለባሾች፣ ፈሪሳውያን፣ ሰዱቃውያን፣ የሃይማኖት መሪዎች ተሰበሰቡ። እነኚህን ሰዎች ምን እናድርግ? እንዴት አድርገን አንገታቸውን አንቀን እንወርውር? ክፉ ምክር ጀመሩ። ከዛም ጠሯቸውና በመካከላቸው አቆሙ፣ አስጠነቀቋቸው። ላንብብላችሁ፣ ክፍሉን ላንብብላችሁ። ሐዋርያት ሥራ ምዕራፍ 4 ቁጥር 7 እስከ 10 ተመልከቱልኝ። ሐዋርያት ሥራ አወጣችሁ ወይስ እንዲህ ስሙ? ካላወጣችሁም እንዲህ አሉ። እንደውም ከአምስት ልጀምር። በነገውም አለቆቻቸውና ሽማግሌዎች፣ ጻፎች፣ ሊቀ ካህናቱ ሐናም፣ ቀያፋም፣ ዮሐንስም፣ እስክንድሮስም የሊቀ ካህናቱም ዘመዶች የነበሩት ሁሉ በኢየሩሳሌም ምን አሉ? ተሰበሰቡ። ለክፋት እኮን ለተንኮል እነዚህን የእግዚአብሔርን አገልጋዮች ለመምታት እኮን ተሰበሰቡ። እነርሱንም በመካከላቸው አቁመው እነማንን? እነ ጴጥሮስን እነ ዮሐንስን እንዲህ አሏቸው፣ በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው።
እየዛቱባቸው እያስፈራሩ። ኖርማል ጥያቄ አይደለም። በዛን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ ምንን ተሞልቶ? መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች እኛ ዛሬ ለድውዩ ሰው ስለተደረገው መልካም ሥራ ይህ በምን እንደዳነ ብንመረምር ወይም ብትመረምሩ እናንተም ማወቅ ከፈለጋችሁ እናንተ በሰቀላችሁት። ሃሌሉያ! ድፍረት፣ ቅዱስ ድፍረት ማለት እሱ ነው። እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ሰው ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ ምን ይሁን? ይታወቅ። የታወቀ ይሁን፣ እወቁት። እኛ አይደለንም። እኛ አሸንዳዎች ነን፣ ባዶ ቧንቧዎች ነን። ይህን የሰራው ማን ነው አሉ? ማን ነው ንገሩ ወገኑ። ስሙ። የትንሣኤው ጉልበቱ ሞትን አሸንፎ የተነሳው የኢየሱስ ስም ነው ይህን ያደረገው እያሉ ነው። ዛሬ የፈውስ አገልግሎት ጸጋ አለን ወይም እንዲያለን የሚሉ ወገኖቻችን ቅዱሳን ጌታ ምሕረትን ያድርግላቸው። አውሮፓ ሄጄ አጋንንት አንጫጫው፣ እሱ ሆነ። አንጫጫው እሱ ሆነ። እንግሊዝ ሀገር ሄጄ እንዲያጋደምኩ። ኧረ የትዕቢትን ጉልበት እግዚአብሔር ይስበር። የሥጋን ሥራ እግዚአብሔር ይስበር። ማን እንዲከብር? ኢየሱስ ክርስቶስ ጌታ እግዚአብሔር ብቻ ክብሩን እንዲወስድ። ወገኖቼ ሆይ ሰውን የመፈወስ ሥራ ቢሆን፣ የመገለጽ ሥራ ቢሆን፣ አጋንንትን የማውጣት ሥራ ቢሆን፣ የትኛውም አይነት የጸጋ አገልግሎት ከጀርባው ያለው ጌታ እንጂ ሰለሞን አይደለም። ከጀርባው ያለው እግዚአብሔር እንጂ ዳንኤል አይደለም። የሚሰራው እግዚአብሔር ነው። እኛ የእግዚአብሔር እጆች፣ እግሮች፣ አብረን የምንሰራ ተባባሪዎች፣ የእግዚአብሔር ባዶ ዕቃዎች ነን። አሜን ይሁንልን። በዛ እንድንረዳ ጌታ ይርዳል። እንደዛ አይነት ስሜት ውስጥ ለሚኖሩም እግዚአብሔር ያስባቸው። ሰሞኑ ኢትዮጵያ ውስጥ የሆነ ችግር ተፈጥሮ ነበር። አንድ ሰው ሌላ ከተማ ሊያገለግል ሲሄድ አንድ ነቢይ አጃቢ ታጅቦ ልክ ሌላ ሀገር ሄዶ እንደሚጎበኝ ንጉሥ እና ካውንስሉ ይሄንን ተቃወመ። የሚገርመው ነገር ከተፈጸመው ድርጊት በላይ የተሰጠው ምላሽ ደግሞ አስቂኝ ነበር። እናንተ መካከል ካውንስሉ መካከል ካንሰር የሆኑ ሰዎች አሉ የሚል ከነቢዩ አፍ መንፈስ ቅዱስ የሚጠቀመው ሰው እንዲህ ንግግር ይናገራል? አይ ዶንት ቲንክ ሶ። መንፈስ ቅዱስ እኮ ሀምብል ያደርጋል፣ ትሁት ያደርጋል፣ ትዕቢተኛ ያደርጋል። በሚሊዮን የሚቆጠር ከድሃ ሕዝብ ኪስ በዝብዞ አካውንት ላይ ያስቀመጠው ሰው ለምን ተነካው? ብታጀብስ ታዲያ አህያ ያጅበኝ እንዴ ነው ያለው ልበል? አህያ እንዲያጅበኝ ነው የምትፈልገው? ለካውንስሉ፣ ለበላይ ባለስልጣናት፣ መንፈሳዊ ባለስልጣናት ናቸው። የእግዚአብሔር ቃል ግን እንኳንስ ለመንፈሳዊ አባቶች በመንግስትም ደረጃ በስልጣን ላይ ያላሉት ምን በሉ ይላል? ታዘዙ፣ ተገዙ። ባለስልጣኖች ለክፉ አድራጊዎች እንጂ ለበጎ አድራጊዎች ምን አይደሉም፣ ክፉ አይደሉም። ስለዚህ ታዘዙ። እና ዘራፍ አለ። ያው እሱ የሆነ ነገር ያቀመሳቸው ጭንቅላታቸውን የበረዛቸውም ተነሱ አጃቢዎች እና ተቃውሞ ሆነ። እግዚአብሔር ምሕረትን ያምጣ። ሰው ስፍራውን እንዲያውቅ እግዚአብሔር የልቦና አይኖቹን ይግለጽ። እኔ ካውንስሉን ባላቃቸው ፐርሰናሊ ሰዎቹን እነማን እንደሆኑ ባላቅም ግን መከበር አለባቸው። ለቦታው እግዚአብሔር አስቀምጧቸዋል እዚያ ውስጥ እና እኔ ላይ ያለውን ጸጋ ልትቆጣጠሩ አትችሉም። በእናንተ ሰርቲፊኬት በእናንተ ፈቃድ አይደለም የማገለግለው ከላይ በተቀበልኩት ነው የሚል መልስ ሰማን። አቤት እንዴት አጸያፊ ንግግር ነው! እንዴት አጸያፊ ነው ወገኖች! እኔ አሁን እዚህ መድረክ ላይ መቆም እችላለሁ ጌታ ብልከኝም እናንተ ሳትፈቅዱ ይሄ ጉባኤ ሳይቀበለ መቆም እችላለሁ? አልችልም። ስለ እውነት ነው። እግዚአብሔር ለዚህ ጉባኤ ክብር አልሰጠም? ሰጥቷል። መብት አልሰጠም? ሰጥቷል።
ማን ያገልግለኝ ማን ያገልግለኝ የማለት መብት የለውም። ይሄ ጉባኤ አለው። ታዲያ አንድ ነብይ ነኝ እግዚአብሔር ቀብቶኛል በቅባቱ ነው የምንቀሳቀሰው የሚል ሰው እንዴት ይሰጣል? ለነገሩ እነሱ ገንዘብም እንሰራለን እያሉ ከብሔራዊ ባንክ ጋርም እየተጣሉ ነው። ለነገሩ ብዙ አስደንቅም። ስለዚህ ወገኖች ሆይ እግዚአብሔር በክርስቶስ ኢየሱስ ትንሣኤ የኃይልና የመንፈስ ቅዱስ ኃይልና የጥበብ የመገለጥ ጸጋን በሕይወታችን እንዲገለጥ አድርጓል፣ ከኛ የተነሳ ሳይሆን። ሶስተኛ ስለ መንፈስ ቅዱስ ኃይል ጀምሬያለሁ። በሕይወታችን መንፈስ ቅዱስ እንዲሰራ ምክንያት ሆነዋል። እሱን እያወራው ነው ለካለው እና ሐዋርያት በእነዛ ሰዎች ፊት አንዳችም ነገር አልፈሩም። እናንተ ሰቅላችሁ የገደላችሁት እግዚአብሔር ሞትን ጠራት ፍቶ ያስነሳው ይህን ሽባ ሰው ተረተረው አዳነው፣ እኛ የለንበትም፣ ባለቤቱ ጌታ ነው አሉ። ክብር በሰማይም በምድርም ለእግዚአብሔር ይሁን። በእውነት እግዚአብሔር ያስነሳውን ሰው፣ በእውነት እግዚአብሔር የሚጠቀምበትን ሰው፣ በእውነት መንፈስ ቅዱስን የሚታዘዝ ሰው እንኳንስ ሸንጎ ኃያላን መንግስታት ብሰበሰቡት ከዓላማው ሊያስቆሙት አይችሉም፣ በፍጹም አይችሉም። ለዚህ ነው ወንጌል ለእኔና ለእናንተ ጊዜ የደረሰው። ብዙ ነገር እኮ ደርሶባቸዋል። አባቶቻችን ላይ በእሳት ተቃጥሎ ሞተዋል፣ በአውሬ ተበልቶ ተዘልዝሎ ሞተዋል። ስለ ወንጌል ዛሬ ለሚቀለድበት ወንጌል ብር መስራት እውነተኛ ቃል ለያዙ ሰዎች የሸንጎ ስብሰባ ቀርቶ ወገኖች ኃያላን መንግስታት ፈርጠም ያሉ ብሰበሰቡ ወንጌል አይቆምም። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ አማኞች በተለወጠ ህይወት እንዲኖሩ ኃይል ይሰጣቸዋል። ኤምፓወር ያደርጋቸዋል። ያለ መንፈስ ቅዱስ ምንም የምንሰራው ስራ የለም ወገኖች። ለመስራት ብንሞክርም የትም ፈቀቅ አይልም። በዕለት ኑሯችን የእግዚአብሔርን ኃይል እንድንለማመድና ፈተናን እንድናሸንፍ ከፈለግን፣ አሸናፊ የክርስትና ኑሮ መኖር ከፈለግን ጌታ በመንፈሱ እንዲሞላን ወደሱ መውደቅ፣ ወደሱ መጮህ ነው፣ ወደሱ መጠጋት ነው። ጥበቡም የሱ እንደሆነ፣ እውቀቱም የሱ እንደሆነ፣ ጸጋውም ስጦታውም የሱ እንደሆነ በማወቅ። አራተኛ የክርስቶስ ትንሣኤ ኃይል መልካሙን ዜና አብሳሪዎችና ምስክሮች ለመሆን ያበቃል። ቅዱሳንን መልካሙን ዜና to become a witness and sharing the good news. አሙን የምስራቹን ቃል እንድናውጅ ምክንያት የሚሆነን የመንፈስ ቅዱስ ኃይል ሆኖ የትንሣኤው ውጤት ነው። የትንሣኤው ኃይል ውጤት ነው። ሐዋርያት ምስክርነታቸውን የጀመሩት የክርስቶስን ትንሣኤ በማወጅ ነው። ቅድም እንደነገርኳችሁ አማኞች ወይም ክርስቲያኖች የክርስቶስን የማዳን ወንጌል ለሌሎች እንዲያካፍሉ፣ ፍቅር በልባቸው እንዲያድር፣ እንዲገዛ የጌታ ሞትና ትንሣኤ ወሳኝ ነው። የነ ማርታና ማርያም ወንድም ሞቶ አልዓዛር ከተቀበረ በኋላ ጌታ ኢየሱስ ደረሰ። ማርታ መጣችና ወይ ጌታ ሆይ አንተ እዚህ ኖረ ቢሆን ኖሮ ወንድማችን ባልሞተም ነበር አለችው። ከዛ እንዲህ አላት፣ ይነሳል አላት። አጭሩ ሾርት ይነሳል። አዎ ጌታ ሆይ በትንሣኤ ቀን እንደምነሳ አውቃለሁ አለችው። ተስማሙ እዛ ጋ ማለት ነው። ቀጠለና ደግሞ ምን አላት? በትንሣኤ ቀን እንደምነሳ አውቃለሁ ስትል ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምንብኝ ቢኖር ቢሞትም ምን ይሆናል? ሕያው ይሆናል አላት። ወገኖቼ ሆይ ኑሮአችን፣ አገልግሎታችን፣ ስብከታችን፣ ዝማሬያችን ኃይል እንዲኖረው ሕያው እንዲሆን የሚያደርገው የኢየሱስ ክርስቶስ የትንሣኤ ኃይል ነው። እሱን ተቀብለን ውስጣችን ስናስገባ የምናደርገው ነገር ልፍስፍስ አይሆንም፣ ልክስክስ አይሆንም፣ አቅመብስ አይሆንም። ጌታ ከዚህ አቅመብስ ልምምድ ያውጣን። ኃያላን ያድርገን። በቤቱ ውስጥ ኃያላን ተዋጊዎች፣ ለእውነት የሚሞቱ፣ ለእውነት የሚሟገቱ፣ ለወንጌል የሚሮጡ፣ ወንጌልን የሚያስቀድሙ። ስለዚህ ምስክርነት ለጌታ ትክክለኛ መስካሪዎች እንድንሆን የሚያስችለን
ይሄ የክርስቶስ የትንሣኤው ኃይል የመንፈስ ቅዱስ ኃይል በሕይወታችን ሲሰራ ስንረዳው ነው። እና ማርታ ወረድ አለችና እዛው ምዕራፍ 11 ላይ ዮሐንስ ወንጌል እንደገና ወደ 39ኛው ቁጥር ላይ ደግሞ ሌላ ጥርጥር ውስጥ ገባች። ጌታ ወደ ማን መቃብር እየተጠጋ ሄደ? ወደ አልዓዛር ሊያስነሳው የጠጋ ሲሄድ ጌታ ሆይ ከሞተ እኮ 4 ቀን ሆኖታል። ምን ብለዋል? ሸቷል። ይሄ ምን የመነጨ ነው? ከምን የመነጨ ንግግር ነው? ከስጋ ከአእምሮ ከዓለማዊ ከዓለማመን። ከዛ ቁጥር 40 ላይ እንዲህ አላት፣ አንቺ ሴት ብታምኝስ የእግዚአብሔር ኃይል የእግዚአብሔር ክብር እንደሚገለጥ አልነገርኩሽንም ነበርን? አልነገርኩሽምን? ረስቷለች። ወገኖቼ ሆይ የእግዚአብሔር ኃይል በጉባኤያችን፣ የእግዚአብሔር ኃይል በቤተሰባችን በትዳራችን፣ የእግዚአብሔር ኃይል በኮሚኒቲው መካከል፣ የእግዚአብሔር ኃይል ወንጌል ሰባኪዎች ሕይወት ውስጥ፣ የእግዚአብሔር ኃይል የምስክር ጓዶች ውስጥ የጸሎት ጓዶች ውስጥ እንድንቀሳቀስ ኢየሱስ ክርስቶስንና የትንሣኤውን ኃይል እንደሚገባ ማወቅ ይሁንልን። ሃሌሉያ። እና ኢየሱስ ክርስቶስ በማርታ ሂሳብ የሞተውን ማስነሳት የበሰበሰውን እንደገና ሕይወት ሊዘራበት እንደማይችል ነው የምታስበው እሷ። ኢየሱስ የበሰበሰውንም ሕያው አድርጎ የሚያቆም የሸተተውንም መልካም ጠረን የሚሰጠው። አሜን አሜን። ኧረ አሜን በሉ። የሸተተ ማንነት የነበረን ሰዎች እኮ ነበር። አንደበታችን የሸተተ፣ ንግግራችን የሸተተ፣ አስተሳሰባችን የሸተተ። ኢየሱስ ጣፋጭ ጣዕም ያለን ዜጎች አደረገ። ስሙ ለዘላለም ይባረክ። ስሙ ለዘላለም ይባረክ። የመጨረሻው አምስተኛው የጌታ የኢየሱስ ክርስቶስ ትንሣኤ በቅዱሳን ሕይወት ምን ትሩፋት ወይም ምን ጥቅም አስገኘ? ሕይወታችን ዓላማና ትርጉም እንዲኖረው አደረገ። ቅድም ነግሬያቸዋለሁ። ኢየሱስ ክርስቶስ ከሞት ባይነሳ ኖሮ ክርስትና የሚባል ቀርቶ ሕይወት ትርጉምና ዓላማ ሊኖራት አይችልም ነበር። ፐርፐስ እንደ ሚኒንግፉል ላይፍ መኖር የቻልነው ኢየሱስ ክርስቶስ ሞትን ድል አድርጎ ጨለማን አሸንፎ ስለተነሳ ነው። አሜን ነው። የክርስቶስ ትንሣኤ ክርስቲያኖች ዓላማና ትርጉም ያለው ሕይወት እንዲኖሩ አስችሏል። ያም ብቻ ሳይሆን ሕይወታችን በድንገት የተገኘ ሳይሆን የእግዚአብሔር መለኮታዊ ጥሪ ውጤት መሆኑን እንድናስብ አስችሎናል። የጌታ ትንሣኤ ሕይወታችን ዓላማ ያለው የእግዚአብሔር መለኮታዊ ጥሪ ያለብን ሰዎች እንደሆንን እንድንረዳ አስችሎናል። አይናችንን ገልጧል። ልቦናችንን ከፍቷል። ወደዚህ ሀገር ስንመጣ ብዙ ሰው ጌታ የሌለው የሚመጣው ተምሮ ለማደግ ጥሩ ነው። እሱን የናቅ ወይም የተቃወምኩ አይደለም። ሰርቶ ለማግኘት ፐርፐዝ ላይ ያተኮረ ነው። እሱ እንዳለ ሆኖ እኔና እናንተ ግን እንለያለን። እስኪ እንለያለን በሉ። እንለያለን፣ በደንብ እንለያለን። ለይቶናል ከዓለም። እሱንም እየሰራን ቤተሰባችን እየረዳን ልጆቻችን እያሳደግን፣ ነገር ግን የመስቀሉ ባለዕዳዎች የወንጌሉ ባለዕዳዎች ነን። አሜን። ባለዕዳዎች ነን። አትሊስት የገባንን እውነት የገባንን ያህል ለሌላው ሰው መተንፈስ ሼር ማድረግ ካልቻልን አንደበታችን ተቆልፎ የሚውል ከሆነ we are responsible for that። ተጠያቂዎች ነን ወገኖች፣ ተጠያቂዎች ነን። የቀመስነው ነገር አለ። ሰው የጣፈጠ ነገር ምግብ ሲበላ የበላበት ቦታ አድራሻ ለሌላው አይሰጥም? ይሰጣል። ጣፋጭ ብርቱካን በልታችሁ ያ የብርቱካን አይነት ፍራፍሬዎችም አይነት አላቸው፣ ለሌላ ሪሲፒውን አሰጡም? ሰጣላችሁ። ስለዚህ ሕይወታችን ዓላማና ትርጉም ያለው ነው። የእግዚአብሔር መለኮታዊ ጥሪ ያለብን ሰዎች ነን። ወደ አሜሪካ የመጣ ነው። የት ምንሄድ? አውሮፓ፣ ካናዳ፣ ካሁን በኋላ አፍሪካ ምንመለስ፣ የት ምንሄድ? እስከ ጌታችን ምጽአት ድረስ ወይም እኛ ከስጋ ተለይተን ወደ እሱ እስክንሄድ ድረስ ወንጌል በእጃችን ለሌላው መድረስ አለበት። ወንጌል ለሌላው መድረስ አለበት። መናገር አለብን።
መናገር የማንችል በገንዘባችን መደገፍ አለብን። መሄድ የምንችል መሄድ የማንችለው ባለፈው እንደተማርነው ወንድማችን ፓስተር ብርሃኑ እንዳስተማረ መሄድ የማንችል ደግሞ እዚህ ቁጭ ብለን ለሚሄዱት መደጎም አለብን፣ መደገፍ አለብን። በመሆኑም በጥንቃቄና በጥበብ እንድንኖርና እግዚአብሔር ሕዝቡን የእግዚአብሔርን ሕዝብ እናገለግል ዘንድ የእግዚአብሔር መለኮታዊ ጥሪ በእናንተ ውስጥ በእኔ ውስጥ አለ። አሜን ነው። እንጸልይ፣ ሁላችንም እንጸልይ። እግዚአብሔር አምላክ ወገኖቼ ሆይ በክርስቶስ ኢየሱስ የተገኘውን ድል፣ በክርስቶስ ኢየሱስ የተገኘውን ትንሣኤ በሕይወታችን ውስጥ የሞተ ነገር ካለ የቀዘቀዘ ነገር ካለ እንደገና ሕያው እንዲያደርግ በኢየሱስ ስም እጸልያለሁ። የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ ስም ስም ይብሩክ ይሁን። ስለሰጠን ስለዚህ ቃል አመሰግናለሁ። ይህ ጉባኤ ጌታ ሆይ ዛሬ በሕይወቱ ውስጥ የቀዘቀዘበት ነገር መንፈሳዊ ነገሩ የተያዘበት ነገር ቢኖር እግዚአብሔር ሆይ መንፈሳዊ ነገሩን የሚጎትት ኃይል ቢኖር በስሜ ጉልበት የወደቀ ይሁን። እግዚአብሔር ሆይ እንደገና መነሳት ይሁን፣ እንደገና ትንሣኤ ይሁን። በትንሣኤ ጉልበት መራመድ ይሁን፣ ወደፊት መሄድ ይሁን። እግዚአብሔር የዘላለም አምላክ ሐዋርያ ጳውሎስ እንደለመነው አንተንና የትንሣኤን ኃይል አውቅ ዘንድ እንዳለው እግዚአብሔር ሆይ ዕለት በዕለት ለጸሎት ስንንበረከክ በጸሎታችን ውስጥ ንግግር ብቻ ሳይሆን ቃላት ብቻ ሳይሆን አንተን ማወቅ፣ ወደ አንተ መጠጋት፣ ካንተ ጋር ሪሌሽንሺፕ መፍጠር፣ ካንተ ጋር ፍጹም ኢንቲሜሲ ያለው ግንኙነት ማድረግ ይሁንልን። ለዚህ ጉባኤ ይሁንለት። እግዚአብሔር ሆይ ስንዘምር በመዝሙሩ ውስጥ የሚያልፍ የመንፈስ ቅዱስ ቅኝት ይኑር። እግዚአብሔር ሆይ ስንጸልይ በጸሎታችን ውስጥ የሥጋ ሥራ ሳይሆን የመንፈስ ቅዱስ ሥራ ይገለጥ። ክብር ለስምህ ይሁን። ዛሬ ለምንሃለሁ፣ የታመመች ነፍስ ብትኖር በኢየሱስ ስም ዛሬ ፈውስ ይሁንላት። በኢየሱስ ስም ዛሬ ነፃ መውጣት ይሁንላት። የትኛውም አይነት ደዌ የውስጥ የውጭ እግዚአብሔር የሐሳብ፣ የስሜት፣ የፈቃድ፣ የአእምሮ በማንኛውም የሰውነት ክፍል ላይ የሰለጠነ ነገር ቢኖር በትንሣኤው ጉልበት አሁን የሟሸሸ ይሁን። በጌታ በኢየሱስ ክርስቶስ የትንሣኤ ኃይል የተወገደ ይሁን። ፈውስ ለሕዝብ ይሁን። ሰላም ለሕዝብ ይሁን። እርቅ ለሕዝብ ይሁን። ፍቅር ለሕዝብ ይሁን። እግዚአብሔር ሆይ በጸጋ ላይ ጸጋን ለእያንዳንዳችን አብዛልን። በነገር ሁሉ ስምህ ብሩክ ይሁን። እንወድሃለን፣ እንገዛልሃለን በሕያው ጌታ በኢየሱስ ስም።